ሸገር ሼልፍ በሸገር 102.1 እንደምን ሰነበታችሁ የሸገር አድማጮች። ኢድ ሙባረክ። እንኳን ለኢድ አልአድሃ ወይም የአረፋ በዓል አደረሰን። የበዓል ዝግጅት አሰናድተናል። ቢስሚላህ ብዬን ታጥቄ ልጥመድ የሐድራውን እርሻን እንድለማመድ በኒዕማ ዋሽክሬ ደሞ ለሐምድ ዋሪዳው ታስነሳኝ ቀለምና መድ ወደ ማዕናው በሐር እስቲ ልራመድ በዒባራው መርከብ ዋና ልላመድ ተና ኢላል መቶን እስተሚለመድ ሳያቅላላ ይለቅም ሳያቅ መደመድ። የኢድ አልአድሃ አረፋ በዓል ሰበብ አድርገን ስለ ኢስላምና ስለ ሀገራችን ቀደምት ሙስሊሞች እንጨዋወታለን። ቢስሚላህ ብዬ መድሑን ልቀድሰው የሙስጠፋን ዝና የዛን የደግሰው ተዳር እንኳን ቢሆን ሐዱን ባላደርሰው ቢያገዘኝ ጌታዬን አልቀርም ሳልቀምሰው በፈضሉ ወደ እኔ ፈይዱን ቢመልሰው። ኢትዮጵያውያን የብዙ ሀገር ሕዝብ አረማዊ ወይም ሃይማኖት የለሽ እያለ ቀድመው የክርስትና ሃይማኖትን እንደተቀበሉ ሁሉ ዛሬ የእስልምና ሃይማኖት ተከታይ ከሆኑት ብዙ የአረብ ሀገሮች ሕዝቦች ቀድመው እስልምናን የተቀበሉ ሕዝቦች መሆናቸው መዘንጋት ያለበት ጉዳይ አይደለም። እንደውም እጅግ ቀዳሚ ከሆኑት መሃል የነበሩ በነቢዩ መሐመድ ሕይወትና እንቅስቃሴዎች ላይ ልዩ ስፍራ የነበራቸው ኢትዮጵያውያን ነበሩ። በዚህ ቢላል ኢብን ረባህ ግንባር ቀደም ተጠቃሽ ነው። ቢላል ታላቅ ታሪክ ያለው ሰው ነው። ኢስላምን በቀዳሚነት ተቀብሏል። በዚህም የመከራ ዓመታትን አሳልፏል። ከነቢዩ ጎን ሳይለይ ሕይወታቸው እስካለ ድረስ አዛን በማድረግ አገልግሏል። አዛን ያስጀመርና የመጀመሪያው አዛን አድራጊ በመሆንም ይታወቃል። አንድ ጊዜ የአላህ መልእክተኛ እንዲህ አሉት፣ ቢላል ሆይ ለመሆኑ እንዴት ነው ልትቀድመኝ የቻልከው? እኔ ጀነት ስገባ ያንተን ኮቴ ከፊት ለፊት የሰማሁት ይሉታል። ቢላልም አዛን ካደረግኩ በኋላ ምንጊዜም 2 ረክዓ ሶላት ሰግዳለሁ፣ እንዲሁም ውዱ በፈታሁ ወቅት ወዲያውኑ ውዱ አደርጋለሁ አላቸው። ነቢዩም አዎ የቀደምከኝ በዚህ ነው ሲሉ ገለጹለት። ሰይድ ኢብን አስለም እንዳወሩት በኒ በኪር የተሰኘ ጎሳ ተወላጆች ወደ አላህ መልእክተኛ በመምጣት እህታችን እንዴት ቢላልን ታገባለች ብለው ንቀታቸውን ገለጹ። ነቢዩ ግን እናንተ ቢላልን አደርሱበትም አሏቸው። ለሁለተኛ ጊዜም እህታችን ቢላልን ታገባለችን አሉ። አሁንም እናንተ ቢላልን አደርሱበትም ሲሉ መለሷቸው። ለሦስተኛ ጊዜ በመምጣትም ተመሳሳይ ጥያቄ ጠየቁ። ነቢዩም እናንተ ቢላልን አደርሱበትም፣ ከእሱ ጋር ትወዳደራላችሁ፣ ዳሩለት አሏቸው። ቢላል በ20ኛው ዓመተ ሂጅራ በሀገረ ሻም ማለትም ሶርያ ከዚህ ዓለም በሞት ተለየ። ጣረ ሞት ላይ ሳለ ሚስቱ ወየው ወየው እያለች ስታለቅስ እልል እልል በይ፣ ነገ ወዳጆቼን መሐመድንና ሰራዊቱን እገናኛለሁ በማለት በደስታ ነበር የሞትን ጽዋ የተቀዳጀው። ሁሉ ጠራቸው የኔ ብሎ አያውቅም እሱ ወዳይ ጥሎ፣ ሁሉን አባብሎ አቀፈና አህመድ ሙሽራው የመዲና። አሰላሙ አለይክ ሐቢቡና አሰላሙ አለይክ ኢማሙና አህመድ ሙሽራ የመዲና። አህመድ ሙሽራ የመዲና አህመድ ሙሽራ የመዲና። አህመድ ዘይንዬ ኑራንዬ የዱንያ ሂራ ጀነትዬ እንዳልቀርማ ተነጥዬ ዘይኔ ሲገቡ ወደ ጀና አህመድ ሙሽራው የመዲና። አሰላሙ አለይክ ሐቢቡና አሰላሙ አለይክ ኢማሙና አህመድ ሙሽራ የመዲና። ነቢዩ መሐመድ በባልደረቦቻቸውና ተከታዮቻቸው ላይ የሚፈጸመውን ግፍና ማሳደድ በመመልከትና ከዚህ መከራም ሊታደጓቸው እንደማይችሉ ሲረዱ ወደ ሀበሻ ተሰደዱ። በዚያም አንድ ንጉሥ አለ። እርሱ ፊት ማንም ተበዳይ አይሆንም። ሀበሻ የእውነት ምድር ነች። አላህ ካላችሁበት ሁኔታ አውጥቶ ድል እስክንጎናጸፍ ድረስ ወደ ሀበሻ ተሰደዱ አሏቸው። የሀበሻ ተወላጅ የሆነችው ኡሙ አይመን በነቢዩ ስነ ልቦና ላይ ተጽዕኖ እንዳሳደረች ይታመናል። ኡሙ አይመን የአብዶላህ ኢብን አብዱል መጧሊብ ባሪያ ነበረች። አብዶላህ ከነቢዩ እናት አሚና ጋር ሲጋቡ ተገኝታለች። ነቢዩም ሲወለዱ
ከአሚና ጎን ነበረች። አሚና ዘመዶቻቸውን ለመጠየቅ ወደ መዲና በሄዱ ወቅት ኡሙ አይመን ነቢዩን አጥፍታለች። የነቢዩ እናት አሚና ከሄዱበት ከመዲና አልተመለሱም። በመንገድ ላይ ነበር ያረፉት። ከዚህ በኋላ ኡሙ አይመን የነቢዩ መሐመድ ሁለተኛ እናት ሆነች። ነቢዩ በአያታቸው በአብደል ሙጣሊብና በአጎታቸው አቡ ሙጣሊብ ቤት ሲኖሩ ኡሙ አይመን ከእናት ያላነሰ እንክብካቤ አድርጋላቸዋለች። አብደል ሙጣሊብ በርካታ ልጆች ያሏቸው በመሆኑ ለነቢዩ መሐመድ የሚሰጡት ልዩ ትኩረት አልነበረም። አቡ ጣሊብም ቢሆኑ ቤተሰበ ብዙና ድሃም ነበሩ። በመሆኑም ነቢዩ መሐመድ ከአላህ እርዳታ ባሻገር የኡሙ አይመንን አይዞህ ባይነትና ክትትል ተጎናጽፈው ነበር ያደጉት። ነቢዩ መሐመድ በአዋቂነት ደረጃ ሲደርሱም ስለ ኡሙ አይመን ሲናገሩ ሁለተኛ እናቴ ነች ብለዋል። ይህ ተራክቦ ነበር ነቢዩ መሐመድ ሐበሾችን እንዲወዱና ለእነሱም ጥሩ ዝንባሌ እንዲኖራቸው ያደረገው። ከላይ እንዳልነው በሐበሻ ቅን ንጉሥ መኖሩንና እሱም እንደማይበድላቸው በመንገር ምርጥ ጓዶቻቸውንና የቤተሰብ አባሎቻቸውን ወደ ሐበሻ ምድር የላኩት ከዚህ ለሐበሻ ከነበራቸው መልካም ሐሳብ የተነሣ ነው። ሙስሊሞችም የነቢያቸውን ትእዛዝ ተቀብለው ወደ ሐበሻ ተመሙ። የመጀመሪያዋ የኢስላም የስደት አገር ኢትዮጵያ ሆነች። ስለዚህ በመካ የኢስላም ጮራ ከመፈንጠቁ በፊትና ቁረይሾች ለስምና ሳያድሩ በፊት ኢስላም ወደ ኢትዮጵያ ገባ። ዛሬ የኢስላም ተከታይ የሆኑት መላው የአረብ ሕዝቦች ኢስላምን ሳይቀበሉ በፊት ኢስላም የሆኑ አያሌ ኢትዮጵያውያን ነበሩ። የኢስላም ጥሪ ገና ጮርቃ በነበረበት ጊዜ እንደ ሉቀይጥ ያሉ ሐበሻዎች ኢስላምን ተቀብለዋል። ይሳርና አስለም የተባሉ የሐበሻ ተወላጆች ለሁለት አይሁዶች በባርነት ሲያገለግሉ ከቆዩ በኋላ ሃይበር በተከበበችበት ወቅት በነቢዩ መሐመድ እጅ ኢስላምን ተቀበሉ። አንድ ብዙ ባሪያ የነበረው ሰው በሞተበት ወቅት ነቢዩ የተናገሩት ኢስላምን የተቀበሉ ሐበሻዎች ቁጥር ቀላል እንዳልነበረ ያመለክታል። በመካ የሚገኙ ሙስሊም ሐበሻዎችን አጥኑና ውርሱን ለእነሱ ስጡ ብለው ነበር ነቢዩ መሐመድ። የነቢዩ መሐመድ ሁለተኛ እናት የነበረችው ኡሙ አይመን ከዘይድ ኢብን ሐሪሳ ታላቁን የኢስላም ጀግና ኡሳማ ኢብን ዘይድን ወልዳለች። ኡሳማ በ18 ዓመቱ ዑመር የሚገኙበትን ጦር በመሪነት ወደ ሶርያ ማለትም ሻም ይዞ እንዲሄድ ነቢዩ መሐመድ ሾመውታል። ዑመር ኢብን ኡልኸጣብ የጦር ግዳይ ማለትም ገኒማ ሲያከፋፍሉ ለኡሳማ ኢብን ዘይድ 5,000 ሰጡት። ለልጃቸው ለአብዶላህ ግን 2,000 ሰጡት። ልጃቸው አብዶላህም አባቴ ሆይ እርሶ ኡሳማን ከእኔ ያስበልጠውታል፣ እርሱ ያልተገኘባቸውን የጦር ሜዳዎች እኔ ተገኝቼባቸዋለሁ አላቸው። ዑመር ግን ለልጃቸው የሰጡት መልስ ኡሳማና አባቱ በአላህ መልእክተኛ ዘንድ ካንተና ከአባትህ የበለጠ ተወዳጅነት ነበራቸው የሚል ነበር። አላህ ስም ልጀምርና ለቅርብለት ምስጋና ቁጥር የሌለው ሀድ ሰላም አለይኩም ነቢ ሰላም አለይኩም ነቢ ያ ሰይደል ውጁድ በእኛ አይነታው ነቢዬ ባስታራቂያችን ላይ ሰላት ሰላም ይውረድ። ነቢዩ መሐመድ ወደ ሐበሻ ሂዱ ብለዋቸው ወደ ኢትዮጵያ የተሰደዱት ሷሃባዎች እንደሚሉት ሐበሻ ገባን፣ መልካም ጎረቤቶችም አገኘን። በሃይማኖታችን ምክንያት የሚደረግብን ተጽዕኖ አልነበረም። አላህንም በሰላም መገዛት ጀመርን። አንዳችም ችግርና መከራ አልገጠመንም። የምንጠላው ነገር አልሰማንም። ሷሃባዎች በሐበሻ ምድር ወርሃ ሻዕባን ረመዳንን ከተቀመጡ በኋላ በሸዋል ወር ወደ መካ ተመለሱ። ቁረይሾች ከግፍ ተግባራቸው ታቅበዋል የሚል የተሳሳተ መረጃ ደርሷቸው ነበር። ግና መካ ከተማ እንኳን ለመግባት አጋሪ ማለትም ሙሽሊክ በሆኑ የሥጋ ዘመዶቻቸው መታጀብ ነበረባቸው። እዛም ከገቡ በኋላ ቁረይሾች ካለፈው የበለጠ አሰቃዩአቸው። በዚህ ወቅት ነቢዩ መሐመድ ለሁለተኛ ጊዜ ወደ ሐበሻ እንዲሰደዱ ፈቀዱላቸው። ነገር ግን ከዚህ በፊትም ቢሆን ቁረይሾች በነጃሺ ሀገር ሙስሊሞች ባገኙት ተድላና ደስታ የተቆጩ በመሆኑ ሁለተኛው ጉዞ ቀላል አልሆነም። ዑስማን ኢብን አክዋን እንዲህ ይላሉ። ሂጅራ የተባለው የመጀመሪያው ነበር። ለሁለተኛው ጊዜ ወደ ነጃሺ ተጓዝን። በዚህ ወቅት መልእክተኛው ሁለተኛው ሂጅራ የመጀመሪያው ካጎናጸፈው የሙሃጅርነት ደረጃ ዝቅ የማይል መሆኑን አሳሰቡ።
እናንተ ወደ አላህ የተሰደዳችሁ ናችሁ፣ በሁለቱም ሂጅራዎች ምንዳ ተመዝግቦላችኋል አሏቸው። ዑስማን በዚህ ወቅት ይህ ከሆነማ በቂያችን ነው አሉ። እንደ ተለመደው ሙስሊሞቹ በሐበሻ ምድርም የኢስላምን ዲን ማስተማር ስለሚቀጥሉ ውለው ሲያድሩ ቁረይሾች ጦር አደራጅተው ሊዘምቱባቸው እንደሚችሉ ገምተዋል። በቁረይሾች አእምሮ የትላንቱ የአብርሃ የዝሆን ሠራዊት ትዝታ አልከሰመም። ያ ጦር ኢስላምን ለመርዳት ባሕር ተሻግሮ እንዳይመጣ ሰግተዋል። የአሁኑ የሐበሻ ጦር ደግሞ እንደ ቀድሞ የአብርሃም ጦር ከሰማይ በወረደ መቅሰፍት እንደማይመታ ያውቃሉ። በመሆኑም ቁረይሾች ወደ ነጃሺ የሰላም ልዑካኖች ለመላክ ወሰኑ። ከሐበሻ ጋር ቀደም ያለ ግንኙነት ያላቸውና በዲፕሎማሲው ዓለም ልምድ ያላቸው ሁለት ግለሰቦች ተመረጡ። አብዱል ኢብን አቢ ረቢህና አሚር ኢብን አስ። የሐበሻ ንጉሥ በኢስላም ላይ ያለው አቋም የታወቀ በመሆኑና ሙስሊሞችንም ለማስተናገድ ዝግጁ ሆኖ በመገኘቱ ሶሐባዎቹ በአገራችን ላይ ያጡትን ሰላምና ነጻነት በኢትዮጵያ ሊያገኙ ችለዋል። ለዚህም ነው በሁለተኛው ሂጅራ ነቢዩ መሐመድ በርካታ ጓዶቻቸውን ከሚስቶቻቸውና ከሕፃናት ልጆቻቸው ጋር ወደ ኢትዮጵያ የላኩት። ሁለተኛ የሙሃጅሮች ቡድን የተጓዘው በቅደም ተከተል ሲሆን በኢትዮጵያ ለ7 ዓመታት ያህል ከቆዩ በኋላ የሃይበር ጦርነት በድል ከተጠናቀቀ በኋላ እንደ ተመለሱ ይታወቃል። ቢስሚላህ ብዬ እስቲ ልናገር አለ ቢስሚላህ ናምርም ነገር ስራም ንግግር የጭራሹ እንዲያምር ውዳሴ ይገባው በኸልቁ ቁጥር አንድ የሆነ ጌታ አዛ ሲፈቱ የሚያምር ናዘልያ በድይ ሹሙማ ይሻር አንይማ ይከጅል ዓሊም በሚስጥር በማዕሪፋ አቅልጦ ጀብባሮቹን የሚያፍር ታፈር ኸልቋል እኮን የሚያኮባብር በሹሁድ በጀማል ኮልቶ የሚያነጥር ሶላትና ሰላም የሌላቸው ቁጥር በኑራቸው በልተው ጨረቃ ጀንበር። በኢስላም ሃይማኖት እያንዳንዱ ሙስሊም በሕይወተ ሥጋ ሳለ ቢያንስ አንድ ጊዜ ወደ መካ በመሄድ ብፅዓት ማድረስ ይገባዋል። ካዕባ በመጀመሪያ ከሰማይ የወረደና እንደገናም በአብርሃምና በኢስማኤል የተሠራ ነው። ወደዚህ ስፍራ የሚሄድ ብፅዓት አድራሹ ለአቅመ አዳም የበቃ አእምሮ በትክክል ማሰብ የሚችል ሙስሊም መሆን ይገባዋል። መንገዶችም ሁሉ ስጋትን የማያስከትሉ መሆን አለባቸው። የብፅዓቱም አፈጻጸም ከሦስቱ ከሸዋል ዱልሃጂና ዱልቃዳ ወራት በመጀመሪያዎቹ 10 ቀኖች ውስጥ የሚከናወን ሲሆን በሌሎቹ ወራት ውስጥ ብፅዓትን ለማድረስ ከተሄደ ኡምራ አነስተኛ የብፅዓት ማድረሻ ጊዜ ይባላል። አንድ ሙስሊም ብፅዓትን ለማድረስ ከመነሳቱ በፊት ኀጢአቱን ተናዞ ንስሐ መግባት፣ የሰረቀውም ነገር ቢኖር መመለስና መተካት፣ ከቤቱም በማይገኝበት ጊዜ ቤተሰቡ እንዳይቸገሩ ለኑሯቸው የሚያስፈልጋቸውን ሁሉ ማሰናዳት፣ እንዲሁም ምጽዋትም ሆነ ሌላ አደርጋለሁ ብሎ የሰጣቸውን ተስፋዎች ሁሉ አስቀድሞ መፈጸም ይገባዋል። በመካ አካባቢ ሚካት የተባሉ ማረፊያ ጣቢያዎች አሉ። በእነዚህ ጣቢያዎች ከአንደኛው ዘንድ ሲደርስ የብፅዓት ልብሱን ኢሕራ የተባለውን ይጎናጸፍና ከታጠበ በኋላ ጽሕሙንና ጥፍሩን ያስተካክላል። ከዚህ በኋላ በቅደም ተከተል የሚፈጽሟቸው የተለያዩ ሥነ ሥርዓቶች አሉ። ከ1 እስከ 10 ቀናት የሚያከናውኗቸውም የተለያዩ ሥርዓቶች አሉ። ወደ መካ ለዚህ ብፅዓት ከተሄደ በኋላ መዲና ደርሶ የነቢዩ መሐመድን መቃብር ማየትና እዚያም ላይ ጸሎት ማድረስ የተለመደና የተቀደሰ ልምድ ነው። ለዚህ ብፅዓት በየዓመቱ ወደ መካና መዲና አያሌ ሙስሊም ኢትዮጵያውያን ይጓዛሉ። ኢድ ሙባረክ። እንኳን ለኢድ አልአድሃ በዓል አደረሰን። ሰላም ያላ ጀበል ማብራቱ በሪያ ይወደን ጎበዝ ነው ቦርቱ ኖሮ ያበራል ዓለምን ሞልቶ። ሰላም ያላ ጀበል ማብራቱ በሪያ ይወደን ጎበዝ ነው ቦርቱ ኖሮ ያበራል ዓለምን። ሰላም ያላ ጀበል ማብራቱ በሪያ ይወደን ጎበዝ ነው ቦርቱ ኖሮ ያበራል ዓለምን ሞልቶ። ሰላም ያላ ጀበል ማብራቱ ላላ የድረሰው ትልቅ ምስጋና ደምቆ ይወራል ለጀበል ዝና መጥፎና ደህና መጣ አጣርቶ። ሰላም ያላ ጀበል ማብራቱ በሪያ ይወደን ጎበዝ ነው ቦርቱ ኖሮ ያበራል። ወላሂ ማርያምን ከሚሰኘው
የከድራሊ የግጥሞች መድብል መጽሐፍ አበበ ባልቻ ያቀርብልናል። ወላሂ ማርያምን ከድራሊ አንድ አድርገንና ስኖር ተጠልለን በአንዲት ሀገር ጥላ ካብሮ መኖር ወዲያ ሰው ከመሆን ሌላ በፍቅር በጽናት በተስፋ ከፍ ያለ የሁላችን እምነት ልባችን ላይ አለ። ዋናው ግን ሳይለያየን ቋንቋ ሳይለያየን እምነት በየደረስንበት የምንጠራበት የወል ስማችን ነው ለእኛ ኢትዮጵያዊነት። ልብ ላይ ተንጣሎ ተስፋ ተመስርቶ ምኩራብ ተሰርቶለት ፍቅር ተገንብቶ በመልካሞች ፈቃድ መሪ የተመራ በእምነት በጽናት ሀገር ከተሰራ የነጻነት ሞዴል የጀግንነት አምሳል የብርታት ምልክት ኢትዮጵያን ይመስላል ይባል ነበር ድሮ ዓለም በአድናቆት ስለኛ ሲያወጋ። እባክህ አምላኬ ዳግም አንድ አድርገህ ግደለኝ ሲነጋ። ተገልጦልን ምስጢር የአብሮ መኖር ቅኔ ከሀገር በፊት ሀገር የነበርን ያኔ ከመንግስታት ሁሉ መንግስት ሆነን ቀድመን በጀግንነታችን በጽናት የቆምን የውብ ህዝቦች መድረክ እልፍኝ ቤተ መቅደስ የነጻነት ምኩራብ ነበርን ግርማ ሞገስ። እባክህ አምላኬ አንድ አድርገንና ያንን ዘመን መልስ። አስተዳደጋችን በፍቅር ነበር፣ ልባችን ዛሬ ላይ በእውቀት ደነቆረ። መስጊድ ሰፈር ያለው ሙስሊም ክርስቲያኑ ወላሄ ነበር የእውነት መሐላው ለመተማመኑ። ማርያምን ነበር ማርያም ሰፈር ያለው ሙስሊም ክርስቲያኑ የእውነት የሚምለው አይደለም ዛሬ ላይ ከኖረበት መሬት ሳይቃኝ ዜማችን በሂድልኝ ቅኝት እንግዳ ቤት መጥቶ ተቀብለን በክብር የምናስተናግደው እግር አጥበን በፍቅር አልጋለቀን ነበር። ስለ አንድነታችን ዛሬ ላይ ሲተረክ ብንሰማ እንደ ተረት እንደ አፈ ታሪክ እንደ ድር አብረን አንበሳን አስረናል። ተባብረን ቋጥኙን አለቱን ሰብረናል። አንድ ሆነን ተራምደን ዓለምን ቀድመናል። በአንድ ማድ ተቋድሰን ልንጋደል ቀርቶ ሞራላችን ወርዶ ያሳደግነውን ከብት የማንበላ ታርዶ ይቅርና እንደ ዛሬ ልዩነት ሊወራ መሶብ ሌማታችን ድስታችን የጋራ ካጠፋን በአባቶች እንዳይለመደን እሳት ባለማስጫር ሲቀጡ የሚከብደን ሐዘን ደስታችን ባንድ አጋንዶን ኖሯል። የጎረቤት እናት ጡት ጠብተን አድገናል። እባክህ አምላኬ ይብቃን በለንና ዓለምን ይግረመው በደስታ ግደለን አንድ አድርገንና። ወላሂ ማርያምን እኔ ወዳታለሁ ለጸጋዋ ግዝፈት ለክብሯ ከፍታ ለቃል አልባ ፍቅሯ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ ስለ ደግነቷ የድሆች መጠጊያ ስለሆነው ቤቷ ስሟን እየጠራሁ ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። ባልወዳትስ ብርሃነ ሕይወት ማኅደረ መለኮት ምልዓተ ውዳሴ ሐመልማለ ገነት መዝገበ ብርሃን አክሊለ ንጹሐን ማኅደረ ሰላም ቅድስተ ቅዱሳን ምልዓተ ፍስሐ ምልዓተ ክብር የጅብሪል ቃል ብስራት መንፈሳዊ ሀገር ከኀጢአት አንጽቶ ከፍጥረት አልቆ ክብሯን ከፍ አድርጎ ማዕረጓን ጠብቆ ጸጋዋን አግንኖ አላህ በፈጠራት ማርያምን ባልወዳት ምኗን ላጎልባት? በሥጋዋ ድንግል በመንፈሷ ድንግል ማርያምን ባልወዳት ቆይ ምኗን ላጎድል? ደሞም ቀጥራ በምህራን በሪገታ ቀሲስ ሊቀ ሕሩያንን እና አባይ ሄይዝ እምነቴን ሳትጠይቅ በግቢ በደብሯ እመ ቅድስት ማርያም ሳይለየኝ ፍቅሯ እንዳይነካኝ ክፉ እየተከተለች ተንከባክባ ድንግል ያላንዳች ክፍያ አስተምራጃለች። ድሮም የማርያም ፈረስ ነው ማርያም መንገድ ስጠኝ፣ የማርያምን ብቅል ማርያም የሳመችኝ፣ በማርያም ጣት ታረቅኩ ማርያም አከመችኝ እያልኩኝ ስላደግኩ ስሟን እየጠራ ወላሂ ማርያምን እኔስ ወዳታለሁ። ወላሂ ማርያምን ከድራሊ ሐረር ከተመሠረተችበት ጊዜ አንስቶ አያሌ የእውቀት አምድ የሆኑ ሰዎች በቅለውባታል ወይም ኖረውባታል። ብዙ ገጣሚያን ገጥመውላታል። ብዙ ድምፃውያን ዘፍነውላታል። የአገር ውስጥ ብቻም ሳይሆን የውጭ አገርም ጸሐፊዎችና ጎብኚዎችን ቀልብ ስባለች። በአማካይ በ100 ሜትር ርቀት 82 መስጊዶች የሚገኙባት ሐረር በእስልምና ሃይማኖት ከሚከበሩ 4 ከተሞች አንዷ ለመሆንም በቅታለች። ሐረር እስልምናን ለመቀበል የሳውዲያውን መዲናን በ8 ዓመት ገደማ ትቀድማታለች። ዛሬ ወደ ሐረር የወረድነው ስለ ከተማዋ ዝና ለማውጋት ሳይሆን በከተማዋ ውስጥ ከሚገኙ አያሌ ጥንታዊ የታሪክ መዛግብት መሃል በአንዱ ላይ ጥናት ያደረጉ አንዲት ምሁር ስለ ታሪካዊው ሰነድና ሰነዱን ሲመረምሩ ስላገኟቸው ከቢር አመቱላህ ስለተባሉ ቀደምት የሐረር ምሁር እንዲነግሩን ለመጋበዝ ነው። በዚህ ሬዲዮ ቀርበው ነበር። በስልክም ተጫዋውተናል። ሙና አቡበከር ኢብራሂም እባላለሁ። ፍሪንግ ኦፍ ኖሌጅ አካዳሚ
በአካዳሚክ አድቫይዘርነት እየሰራው እገኛለሁ። ቢኤን እዛው አዲስ አበባ ዩኒቨርሲቲ 6 ኪሎ ላይ እንግሊሽ ላንጉዌጅ ተምሬ ሁለተኛ ዲግሪን ደግሞ አሁን ፊሎሎጂ በሚባለው ዲፓርትመንት ሁለተኛ ዲግሪውን ይዣለሁ። የሁለተኛ ዲግሪ ማሟያ የመረጥኩት አርዕስት በሴቶች ዙሪያ ያጠነጠነ ነው። ማኑስክሪፕት መጠቀም ስለነበረብኝ ማኑስክሪፕት የተጠቀምኩት ደግሞ ሐረር ከተማ ውስጥ ከዛሬ 200 ዓመት በፊት የተጻፈ የፍርድ ቤት ሰነድ ዲዋን ይባላል በሐረር ከተማ በዛ ሰዓት እና ያን የዲዋንን ከተማ የፍርድ ቤት ሰነዶች በማገላበጥ ሴቶች ምን አይነት ሁኔታ እንደነበራቸው ያሳያል። ሌላ ደግሞ አንዲት ሐረሪ እናት አሉ ወይዘሮ አመቱላ ይባላሉ። እሳቸው የጻፏቸው ወይንም የገለበጧቸው ማኑስክሪፕቶች አሉ። እነሱንም ለማየት ሞክሬያለሁ። ስለ አያመቱላህም እንዲሁ ታሪክ ለማጥናት ሞክሬያለሁ። የሚገርመው ነገር ከዚህ በፊት መኖሩን አላቅም፣ ይህ አይነት ታሪክ እንዳለም አላቅም። አጋጣሚ ይሄን ሁለተኛ ዲግሪ ለመስራት ፔፐር ለመስራት በመሞክርበት ጊዜ አጋጣሚ ያገኘሁት ነገር ነው። በዚያው አጋጣሚ በማወቄ ይሄን ትልቅ ቅርስ በማወቄ በጣም ደስተኛ ነኝ። ይህ ጥራዝ ከ1827 በአውሮፓውያን አቆጣጠር ጀምሮ የተመዘገበ ቅርስ ነው። የቅርሱ በ3 ጥራዞች ተጠርዟል። እያንዳንዱ ጥራዝ የፍቺ፣ ጋብቻ፣ ውርስ እንደዚሁም አንዳንድ የኢኮኖሚክ የመሬት ሽያጮች ውሎች ተመዝግበውባቸዋል። የቤት ኪራይ በፍርድ ቤት የተካሄዱ በአረብኛ ቋንቋ ነው የተጻፉት። አመታቱም የተጻፉት በአረብኛ ነው በሂጅራ አቆጣጠር። አረብኛ የሐረር የሥራ ቋንቋ ነበረ። ምክንያቱም የፍርድ ቤቶቹ ቋንቋ አረብኛ የሆነው አንደኛ የሚፈረደው በእስልምና ሕግ መሰረት ደንብ መሰረት ነው። አንድ ከዛ ውጪ ሌሎች አዋጆች እኔ በአይኔ ያየኋቸው አዋጆች አሉ። እነዛ አዋጆች ህብረተሰቡን የተመለከቱ የተለያዩ አዋጆች ሲወጡ በአረብኛ ነው የሚወጣው እና በእርግጥ ሐረር ውስጥ አደርኛም አረብኛም ነበር የሚጠቀሙት ለፍርድ ሂደቱ ለአዋጅ እና ኦፊሻል ለሆኑ ስራዎች አረብኛን ይጠቀማሉ። እንደዚሁም አንድ ማኑስክሪፕት ይገኛል ከዛሬ 500 ዓመት በፊት የተጻፈ ማኑስክሪፕት በአረብኛ ፊደል በአደርኛ ቋንቋ የተጻፈ ማኑስክሪፕት አለ። ያው ሁለቱንም እናገኛለን። በዊዝደም አባባሎች በውርስና በጋብቻ በኪራይ ቤት ማከራየት የመሬት ሽያጭ እነዚህ ሁሉ ተመዝግበው እናገኛለን። ለምሳሌ በጋብቻ ላይ ማንኛውም ሰው ከ200 ዓመት በፊት ማንኛውም አደሬ ሐረሪ የሆነ ግለሰብ ጋብቻ ላይ ከ200 ዓመት በፊት ስለ ቤተሰቦቹ የተካሄደ ጋብቻ ማግኘት ከፈለገ ቀጥታ በማኑስክሪፕቱ ገጽ ላይ ኢንዴክስ አለ በጎኑ ማለት ነው። ያንን የአያቱን ስም ወይንም የቅድመ አያቱን ስም በጎን ያያል። ከዛ በኋላ ያንን ጋብቻ ማወቅ ይችላል። በዛ ጋብቻ ላይ ማንን እንዳገባ በምን ማህር ጥሎሹ ምን እንደነበረ መሬትም ከሆነ በብዛት መሬት ነበረ፣ ጥሎሽ ብር ነበር ወይንም መሬት ነበረ። አንዳንድ እንትኖችም እናገኛለን። ከብቶች ግን በጣም ያነሱ ናቸው ከብቶቹ እና ያው እነዛን የእርሻ ስሞችና እርሻው ላይ ምን እንደነበረ ብዙ ጊዜ ቡና አለ፣ ጫት አለ፣ ወርስ ይሉታል፣ የእርድ አይነት ነው እና ይሄን የመሳሰሉ ነገሮች ማግኘት ይቻላል። የተጋበበትን ቀን፣ ወር፣ ምስክሮች ማን እንደነበሩ ማውጣት ይቻላል። እኔ ለምሳሌ የእናቴን አያት በውርስ ኬዝ ነው ያገኘኋቸው እና እንትን ላይ ኢንዴክሱ ላይ ስፈልግ አገኘሁኝ። እንደውም
ገልብጬ ሄጄ እናቴ ምን ያህል አያቶቿ ልጆቹ ማን እንደነበሩ አያቷ ሲሞቱ ማን እንደነበረ ውርሱ ምን ነበር ሀብታቸው ምን ነበር በጣም ደስ የሚል ነገር ነው የምታገኘውና ፋሚሊም በጣም ነው ደስ ያለው ኦኬ ይሄ ሁሉ ነበር እነዚህ ዘመዶቻችን ናቸው የሚለውን ነገር ሁሉ ለመረዳት ችለዋልና ሐረሪ ብሔረሰብ ማንኛውም ሰው ሄዶ የሚያገኝ ይመስለኛል እኔ ሌሎችንም አግኝቻለሁ እንደዚሁ ማለት ነው ayaho aye aye ayaho aye aye ayaho aye aye ayaho aye aye የዲዋኑን መዛግብት በማገላብጥበት ላይ የውርስ ኬዞቹን አንዳንዶቹን አይቻቸው ነበር እንዴት እንደሚያካፍሉ እውነት ኢስላሚክ እንትኑን ይከተላሉ ወይ የሚለውን ለማየት ማለት ነው በነገራችን ላይ የውርስ ኬዝ በጣም ከፍተኛ ሂሳብ ይጠይቃል ከፍ ያለ የሂሳብ ዕውቀት የሌለው ሰራው ቱን አንዳንድ ኬዞችን ወስጄ ለመስራት ሞክሬ ነበርና ፐርፌክት የሚሰሩት ሂሳብ ያ ሁሉ ውስብስብ ሂሳብ ፍጹም የሆነ እንትን ነው የሚመጣው ካልኩሌሽኑ ማለት ነው እና ምን ይጠቁማል እሱ ዶክመንቱ ላይ ራሱ የሂሳብ ደረጃቸው እነዚህ ሰዎች የሚሰሩት ሰዎች ከፍ ያለ እንደነበረ እንትን ይላል ኖርማሊ በአዲሽንና በሰብትራክሽን አይደለም የምትሰራው አንድ ሰው ሚስት ሲሆን እናት ስትሆን ምን በቁርአን ላይ የተገለጸ ነገር አለ 1/8 1/4 ምናምን ያንን ሁሉ ብረት ወደ ሳንቲም ቀይረው ከሳንቲም እንደገና ፐርፌክትሊ ነበር የሚሰሩት ምንድነው ኤግዛክትሊ አሁን ምንም ማለት አይቻልም ብዙ ጥናቶች ያዟል እዚህ አሁን ያሉት ጥናቶች ግን በአሁኑ ሰዓት የተጻፉት ጽሁፎች የሚያሳዩት ድሪውስ ለምሳሌ በጻፈው ጽሁፍ ላይ እናገኛለን ጂኦሜትሪ ሂሳብ እንደገና የከዋክብት ትምህርቶች እንደነበሩ ይገልጻል ከዛ በኋላ ወደ ከቢር ቤቶች በምትሄድበት ጊዜ ደግሞ ሃይማኖቱ አለ ሁሌ ማለት ነው ይሄ ምንም ጥርጣሬ የሌለው እንትኖቹ መጽሐፎቹ ማናቸው የተሰራ ስራ አለ በዚህ ዙሪያ ላይ ማለት እና ይጠቁመናል በዓለማዊ ትምህርቱ ማለት ayaho aye aye ayaho aye aye ayaho aye aye ayaho aye aye ለመሆኑ ከቢር አመቱላ ማን ናቸው ከቢር አመቱላ በሐረር ከተማ ውስጥ በ1851 አካባቢ በአውሮፓውያን አቆጣጠር የተወለዱ ሰው ናቸው እና አባታቸው ቃዲ ናቸው ቃዲ አብዱራህማን ይባላሉ እናታቸው ሐሊማ ይባላሉ ያባታቸው ስም እንደሚያመለክተው የቃዲ ዛሳት በሐረር ከተማ ከፍተኛ ቃዲ የነበሩና ዳኛ የነበሩ ሸሪዓ ፍርድ ቤቱ ማለት ነው የነበሩ ሰው ግለሰብ ናቸው ነበሩና እሳቸው ናቸው ከቢር አመቱላህ የሚባሉት ማለት ነው የከቢር አመቱላህን ለየት የሚያረጋቸው ነገር ምንድነው ማንኛውም የሐረሪ ተወላጅ በሰዓቱ ወደ 5 ዓመት አካባቢ ሲጠጋ ትምህርት ቤት ይላካል ቁርአን ቤት የሚባለው እና ቁርአን ቤት የሚባለው ቁርአንጌ ይባላል በሐረርኛ እዛ ይላካል እዛ ከተላከ በኋላ የአረብኛ ቋንቋና የእስልምና ሃይማኖት ይማራል እሳቸውን የሚለያቸው ምንድነው ከቁርአን ቤት ባሻገር ማለት ከቁርአን ቤት ባሻገር ከቢር ጋር የሚባላል ስፔሻላይዜሽን ነው እና ወደዛ ስፔሻላይዜሽን ሄደው የተለያዩ የሃይማኖት እና የሂሳብ አንዳንድ ከዓለማዊ ትምህርቶችም የሂሳብ ትምህርቶች ነበሩ በዛ ሰዓት እና ይሄን ትምህርቶች የተከታተሉ ናቸው ወይራዝ ሌሎቹ ሴቶች በመታየበት ጊዜ እስካሁን ይሄ ጥናቱ እንደሚያሳየው ሴቶች ትምህርት ይጀምራሉ አይቀጥሉም ቤዚክ ትምህርት እንትና ሃይማኖታቸውን የሚያሰራቸው ነገር ብቻ ነው እንትን የሚሉት እሳቸው ምንድነው እንደ አዋቂ ተቆጥረው በሰዓቱ በነበረው ከቢር በሚባል መጠሪያ የተጠሩትም በዚህ ሁለት ወንድሞች ነበራቸው የቃዲ ቤተሰብ በነገራችን ላይ ከፍተኛውን ትምህርት ያገኛል ምክንያቱም ልጆቻቸውም ቃዲ ነው የሚሆን የቃዲ ልጅ ቃዲ ነው የሚሆን ኤክስፔክትድ የሚደረግ ስለዚህ በአገሪቱ ያለውን ከፍተኛ ትምህርት ይማራል ከቢር አመቱላ እድል የነበረው ከወንድሞቻቸው ጋር አንድ ላይ ሁሉንም ትምህርት የመማር እድል የማግኘታቸው ከዛ በኋላ ተማሪ በስነ ስርዓቱ ሴት ተማሪ በስነ ስርዓቱ በሌለበት
ጊዜ ሴት አስተማሪ ለወንዶችም ለሴቶችም መሆን ችለዋል። ስራቸውን አስመስክረው ማለት ነው። ወንድሞቻቸው በነገራችን ላይ በኋላ ላይ ያው ቃዲ ሆነዋል። አንደኛው ቃዲ በጣም የታወቁ ሰው ነበሩ። ሚኒሊክም ሐረር በገቡበት ሰዓት ሽምብራ ኩሬ የሚባለው የሀገር ሽማግሌዎች ከተቀበሏቸው አንዱ መካከል የአያመቱላ ወንድም ናቸው። ቃዲ አብደላ ይባላል። እነዚህ አሊም ወይም ምሁር የነበሩ ከቢር የነበሩ ወንድሞቻቸውም ራሱ ሲያማክሯቸው ታገኛለህ። እንደገና ደግሞ አሚር ነደባ የሚባል ነገር አለ። ነደባ የሚባል ነገር አለ በሐረሪ ኮሚኒቲ አከል መደቡን ማለት ነው። የቤት ውስጥ የሚሰራ መደብ አለ። ሰው ሁሉ የሚቀመጥበት ቦታ አለ እና አያመቱላ እዛ አሚር ነደባ ላይ ምሁር የሚቀመጥ መደብ ቦታ ላይ ቦታ አለው የሚቀመጡበትና እዛ ተቀምጠው ወንዶቹ መሬት ተቀምጠው መደብ ላይም ሳይወጡቻቸው መሬት ተቀምጠው ሲያስተምሯቸው ነበር እና ሲያስተምሩ ደግሞ በቁርአን ወይንም በቁርአን ቤት ደረጃ አለ። በሁለተኛው ስቴፕ ይሄ ስፔሻላይዜሽን ከቢር ጋር ደረጃ ነው እና ያ ማለት ትልልቅ ፊቅሂ የሚባል ያው የእስልምና ህግ ጋር ይማሩበት ነው። ተውሂድ፣ ተፍሲር፣ ቁርአን ኮሜንታሪ ትንታኔውን የሚማሩበት ነው። ከፍ ያለ እውቀትና እንትን የሚፈልግ ነው። በዛ ደረጃ ነበረ መምህርነታቸው ያለ። እንደገና ሴቶችን የሚያስተምሩ ነበር። ሴቶችን በከቢር ጋር ቦታ እንትን ላይ የመማር ቻንሳቸው የጠበበ ነበረ እና እሳቸው ግን በአዋቂ በመሆናቸው ከቢር አመቱላ ስለሚያስተምሯቸው በዛ ሰዓት ላይ ይሄንንም እድል ለሴቶችም ከፍተዋል ማለት ነው። ሴቶቹም የመማር ሁኔታን ታያለህ ማለት ነው። አያሁ አይ አይ አያሁ አይ አይ አያሁ አይ አይ አያሁ አይ አይ ከቢር አመቱላ ህይወት ላይ ስታየው ማስተማሩ አለ። ለሃይማኖቱ አርአያ የመሆን ሁኔታ ታገኛለህ። ሲያስተምሩ በቃል የማስተማሩ ብቻ ሳይሆን ህይወታቸው በምታይበት ጊዜ አንዳንድ ገጠመኞች ምን ያህል ከአላህ ጋር የነበራቸውን ትስስርና ጥሩ ሃይማኖተኛ እንደነበሩ ይገልጻል። ለምሳሌ ከነዚህ መካከል ልጃቸው የጠቀሱልኝን ነግረህ በአንድ አጋጣሚ ልጃቸው ይሞታል። ወጣት ልጃቸው ወጣ ባለበት አጋጣሚ ይገደልና ይመጣል። ልጃቸው ተገድሎ ከጦርነቱ በኋላ ማለት ነው። ተገድሎ በሚመጣበት ጊዜ ሰላም ሆኖ ወጣ። ሲመለስ ሬሳውን ይዘውት ይመጣሉና ደስ ያሉት በቃ አላህ ወይ ይሄን ነው የጻፍክለት ወይ ለልጄ ብለው ወዲያው ውዱአቸውን አድርገው ቁርአናቸውን አንስቶ ማንበብ ጀመሩ። እና ይሄ አይነት አጋጣሚዎች ምን ያህል ከአላህ ጋር የነበራቸውን ቅርበትና የአላህን ውሳኔ በማንኛውም ኮንዲሽን እናት ልጇን እንዲድንገት ስታጣ እንኳን ኮምፕሮማይዝ አያደርጉትም ማለት አጋጣሚ ታገኛለህ። በሌላ በህይወት አጋጣሚያቸው ደግሞ ባለቤታቸው ካረፉ በኋላ ባለቤታቸው የገራድ ላን መሬት ይባላል። ገራድ የሚባል ታይትል አለ ሐረር ውስጥ ነበረ በሰዓቱ። ባለቤታቸው የዛ የስልጣን ባለቤት ነበሩ። መሬት አለ። ያንን መሬት አስተዳድሩ በሚል ይቀርብላቸዋል ባለቤታቸው ሲሞቱ ማለት ነው። እና የሰጡት መልስ ይሄ ከእንትኑ ከስራዬ ያወጣኛል የሚል ነው እና ተውት። ለዛው መሬቱ ላይ ለነበሩ ሰዎች ስራውን ጥለው መሬቱን ጥለው በአሁኑም ጊዜ በዛ ሰዓት ያሱት የነበረው መሬቱን እስከዛሬ ድረስ እነሱ እጅ ነው ያ መሬት። አሁን ራሱ አለ ብለውኛል የልጃቸው አይሚን ቦታውንም ያውቁታል። እንትን ይባላል ይጠያየቃል ፋሚሊ ጋር ማለት ነው። ራሱ ይህ አይነት አጋጣሚ ታገኛለህ ህይወታቸው ላይ ማለት ነው። እንደገና ሌላው አጋጣሚ ደግሞ ሊጠቀስ የሚገባው እስልምና ላይ ታውቃለህ 5 ምሰሶዎች ሐጅ አንደኛው ነው እና በዛ ሰዓት ላይ ሐጅ ማድረግ ምን ያህል ሰፈር ሰው በጣም ያው በችግር እንዳሁኑ የተስተካከለ አይደለም። በዛች ባጭር እድሜያቸው ሐጅ አድርገው መጥተዋል እና በነገራችን ላይ ያረፉት እድሜያቸው 42 አካባቢ ሲደርስ በ1893 አካባቢ እና አጭር ነው እድሜያቸው፣ ግን ይሄን ሁሉ እንትኖችን ታገኛለህ ማለት ነው። ይህ ማኑስክሪፕት እጄ በገባበት ጊዜ የሴት ነው ተብሎ ነው በሆነ አጋጣሚ ሰባ ዩኒቨርሲቲ እንትን ነበረ ኤግዚቢሽን ነበረ የማኑስክሪፕቶች ከሐረር ይዘው የመጡ የግል እንትን ያላቸው የማኑስክሪፕት ኮሌክሽን ያላቸው ሼክ አብደላ ይባላሉና
እሳቸው ዲስፕሌይ ካረጉት መሀል ሴት ነው ስላሉኝ ሌላም የሴት አለ ይሄም አለ አሉኝ። ሙሉ ነው እሱን ኮፒ አድርጌ ያስቀመጡ። ፔፐሬን መስራት በምፈልግበት ጊዜ በሴት ነው የምሰራው እና በዚህ በምልበት የሚሰማኝ ሁሉ ሴት አታገኝም፣ ውሸት ነው። አንደኛ አያመቱ ላይ አይታወቁም። በነገራችን ላይ ብዙ ሰው አያውቃቸው ኢሚዲየት ፋሚሊያቸው ካልሆነ በስተቀር ማንም ሰው አያውቃቸው። ምክንያቱም እኔ ሀረሪ ነኝ ወላጆቼ ያ ከዛ አንጻር ኢቲዛ ነው አክስቶቼም አጎቶቼ አሚን ኢሚዲየት እኔ ማቃቸው ሰዎች ላይ ሌሎች ሀረሪ ምሁሮችም በመናገርበት ጊዜ ኖ የለም የሚል ነበርና ከዛ በኋላ አንድ ጣሊያናዊ አድቫይዘር የነበረ ሁሉንም ፔጅ አንብቢው አለኝ። በኋላ ላይ እያንዳንዱን ፔጅ ወደ 116 ገጽ ነውና ሳነበው አገኘው በዛው ሃንድ ራይቲንግ የሳቸው ስም እንደገለበጡትና እንደጨረሱት የሚያሳይ ነገር አገኘሁኝ። በቃ ቀጥይ አለኝ። በዚህ ሁኔታ ነው አሁንም እኔ ነኝ የምናገረው አለ ብዬ እና ይሄን እናገራለሁ። ሜቢ ይሄ ምንድነው የሴቶች ነገር ታውቃለህ በረድ ያለ ነው፣ ቀዝቀዝ ይደረጋል። ሌላ እድሜያቸው ምናልባት አነስ ያለ መሆኑ ሜቢ አይ ዶንት ኖ እና ይሄን ያህል እንትን ሆኖ አለመታወቃቸው ለኔ ይገርቦኛል። አያሆ አየ አየ አያሆ አየ አየ ወይዘሮ ሙና አቡበከር እናመሰግናለን።